ኦርቶዶክስን ሀገር ናት እነግርሻለሁ አንቺ እከክ አንቺ ዝምባም እነግርሻለሁ አንቺ የማርቲን ሉተር ጠራጊ እነግርሻለሁ ኦርቶዶክስ ሀገር ናት ተቃር ሲሆን አማራና ኦርቶዶክስ ላይ ፎከስ ያደረገ የጥላቻ ስራ መስራት እንደሚሰራ ነው የምታየው ስለዚህ ከአማራ ህዝብና ከኦርቶዶክስ ጋር ከፍተኛ ጸብ ብልጽግና እንዳለው ያሳያል ግልጽ የሆነ ንግግር ነው ምክንያቱም እያንዳንዱ ብልጽግና ጋር ያሉት አማራና ኦርቶዶክስ ላይ ያነጣጠረ ጥላቻ ሲዘሩ በየጊዜው እናያለን በየጊዜው ብልጽግና ነኝ ያለ ሰው ጤናማ ንግግር ስለ ኦርቶዶክስና ስለ አማራ ህዝብ አያወራም ትልቁ ፕሮብሌም ያለበት ካያችሁ እንደዛ ነው እና አስቴር በዳኔ ምን አለች ሲሉት በዚህ ልክ እንደዚህ ሽታው የሚሰነፍቅ አይመስለኝም ነበር በዚህ ልክ አይመስለኝም ነበር ግን ደቃ መሬት ላይ ያለው ሀቂ እሺ አቆይ ነው አይደል ኦኬ የኦሮሞ ልጆች ያሏትን ልስማ ስሙ አስቴር በዳኔ ማንነቷን ንቃ ክዳ ሌላ ማንነት ለመላበስ ስትጋጋጥ የነበረች ሴትዮ ነች ከዛም አልፋ ደግሞ የኦሮሞ ልጆችን ለማሸማቀቅ ለማሳቀቅ በጣም ብዙ ትደግም ነበረ ታፕታፕ ኮፒ ሊንክ ቤተሰብ ከዚህ በፊት ልሞትላችሁ ልሰቀልላችሁ ስትላቸው የነበሩትን ሰዎች ነካክታችኋለች ራሷ ላይ አዝምታለች እኛ ምንም አያገባንም የራሷን ማንነት ትታ ነው ስትዞር የነበረችው ዙረት የለመደችው ውሻ ለአፏሊት ካልሆነ ለወገቧ ፍልጥ አጣጣም ይባላል እና ከቻላችሁ ደግሞ ወገቧን በፍልጥ በሉልን ምንም አንጠይቃችሁ ስለሷ ምንም ነገር አያገባንም አስቴር በዳኔ ሳቱን አስቴር በዳኔ ማንነቷን ንቃ ወንዳታ የኦሮሞ ልጆች ያሉትን ሰማችሁ አይደል የኦሮሞ ልጆች ምን አሉ ማንነቷን ንቃ ምን ብላ ሌላ ነገር ውስጥ ገብታ ነበረ ስታሽቃብጥ ነበረ አንቺም አስቴር በዳኔ ስትወደጅ የነበረው ጴንጤነትሽ አይታወቅም ነበር እንዴ አንቺ ቆዳ ጴንጤነትሽ አይታወቅም ነበር ወይ ጴንጤነትሽ አይታወቅም እንዴ ዶክተር አብይ ለስልጣን ሲመጣ እሱ እንዲሁም ደግሞ ለማ መገርሳ ጴንጤነታቸው አይታወቅም ነበር እንዴ የኢትዮጵያ ህዝብ እንደዛ ሆ ብሎ ሲቀበላቸው እሱም ለማ መገርሳም ጴንጤ እንደነበሩ አይታወቁም ነበር በደንብ ብዙ ያውቃል ጴንጤ ናቸው ማንም ያውቃል ያመሆናቸው ግን the problem ሁልጊዜ ደካማ የሆነ ዝምባም የሆነ ሰው ዊክነሱን ያሳያቸዋል ጥላቻውን ያሳያቸዋል ምክንያቱም ኦርቶዶክስ እነሱን ብትጠላ ኑሮ ኖ ጴንጤ ናቸው አትከተሏቸው ይሉ ነበር ስለ አብይ የዘፈነለት የመጀመሪያዎቹ የአማራ ልጆች ናቸው የኦሮሞ ልጅ አይደለም ትግራዋይ አይደለም ደቡብ አይደለም ማንም አይደለም አስቴር በዳኔ የተባለች ግለሰብ እንግዲህ የተናገረችው ንግግር እጅግ በጣም ብዙዎችን አስቆጥቷልኝ ከፍተኛ የሆነ ቁጣ ቀስቅሷልኝ ማለት ንግግሩ በጣም ከፍተኛ የሆነ መርዛማ የሆነ ንግግር ተናግራለች በዚህም ንግግሯ ፍጹም ይቅርታ መጠየቅ እንዲገባት ብዙዎች ይጠይቁ ይገላሉ ከዚህም ባሻገር ደግሞ በህግ እንድትጠየቅ ይሄ የዘር ማጥፋት ወንጀል ቅስቀሳ ነው በሚል ምክንያቱም እነዚህን ሁለት የተጠቀሰቻቸውን ተቋማት ወይም ህብረተሰብ በግልጽ በቀል የሚበቀለው ትውልድ ተነስቷል የሚደርስባቸው ሁሉ የእጃቸውን ነው ኦርቶዶክሳን ይገባቸዋል አማራም እየተጨፈጨፈ ያለው ይገባቸዋል የሚል መርዛማ ንግግር ተናግራለች እንግዲህ ይሄ ደግሞ ወደ ህግ መሄድ ያለበት የሚሉ ሰዎች ተነስተዋል እንግዲህ ዮናስ ሙሉነህ እንደሰማችሁት የሚቀጥል ይሆናል ዮናስ ሙሉነህ ብዙ ነገሮችን አጋልጧል በተለይ ስለ አስቴር በዳኔ ያለው ሁኔታ ግልጽ አድርጓል አሁንም ዮናስ ሙሉነህ ይቀጥላል ዮኒ ማኛ ነገር ግን ይህች ሴት ምንድነው ያደረገች ያለችው ከምን ተነስታ ነው ያለችው ምንን ተማምና ነው እንዴት ይሄንን ነገር በድፍረት በዚህ ልክ መናገር ቻለች በእውነት ኦርቶዶክሳዊት ቅድስት ቤተክርስቲያን ምን ብትበድላት ነው እንዲሁም ደግሞ ይሄም የአማራ ህብረተሰብ የተባለው ምን ቢያደርግ ነው የተባለው የሚሉ ብዙዎች ንግግር ያደረጉ ነው እስኪ ቪዲዮ ወደ ሙሉነህ እንመለሳለን ወደ ዮናስ ሙሉነህ እንመለሳለን አማራና ኦርቶዶክስ ግን ለአንዳንድ ኢትዮጵያውያን ምንድነው ይበደሏችሁ አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ የሆነ ብሔረሰብና የሆነ ሃይማኖት ያገር ባለቤት ነኝ ብሎ ተቀምጧል በመጀመሪያ
ቅኔን ለባለቅኔዎቹ ብታይ ጥሩ ነው። ምክንያቱም ቅኔ በራሱ እውቀት ይጠይቃል፣ ብልሃትን ይጠይቃል። ቅኔንም ለመፍታት እንዲሁ እውቀትና ብልሃት ይጠይቃል። ነገር ግን ይህንን ያንቺን ተራ ቅኔ ለመፍታት ብዙም ብልሃት እውቀት የሚጠይቅ አይመስለኝም። እና ንግግርሽን እኔ ላቅልልልሽና ሃይማኖት ያልሽው የኦርቶዶክስ ተዋሕዶ እምነትን ነው፣ ብሔር ያልሽው ደግሞ የአማራ ነው። እና እስቲ በጥያቄ ልጀምርና እንደው ውስጥሽ ላይ ለአማራም ሆነ ለኦርቶዶክስ ተዋሕዶ እምነት ጥላቻ ከሌለሽ በራሱ አሁን የተናገርሽው ንግግር የሀገር ባለቤት ነኝ እነዚህ አካላት ቢሉ ምኑ ጋ ነው ችግር ሊሆን የሚችለው? ወይንስ የኦርቶዶክስ ተዋሕዶ እምነት የሀገር ባለቤት ነኝ ስትል ሌሎችን አይደላችሁም እያለች ነው እያልሽ ነው? እንደዛ ነው አንቺ የተረጎምሽው? በዚህ ልክ ነው እንደ የጠበብሽው? እናቱ እሱ ልተወውና ከአማራ ሕዝብ ጋር በተገናኘ ያው እኔ አማራ አይደለሁም በብሔሬ ግን የ90ው ትውልድ ነኝ፣ የዛ የደጉ ዘመን ትውልድ ነኝ። ይሄ ብሔር፣ ጎሳ፣ ክልል፣ ቀበሌ ምናምን የሚባል ነገር አይመቸኝም። ከምንም በላይ ሰው ነኝ፣ ሲቀጥል ኢትዮጵያዊ እና ከአማራ ሕዝብ ጋር በተገናኘ ልክ እንደተቀረው ኢትዮጵያዊ ወንድሞቹ ሌሎች ብሔሮች ሁሉ ይሄ ታላቅም ሕዝብ አይደለም ለኛ ለኢትዮጵያውያን ለአፍሪካውያን አልፎም ለጥቁር ሕዝቦች በሙሉ ኩራት የሆነው የአድዋ ድል ላይ እንደተቀረው ኢትዮጵያዊ አጥንቱን ከስክሷል፣ ደሙን አፍሷል። በዚህ ደማቅ ታሪክ ላይ የራሱ ትልቅ አሻራ ያለው ድንቅ ሕዝብ ነው የአማራ ሕዝብ ማለት ነው። ስለዚህ ይሄ ሕዝብ የሀገር ባለቤት ነኝ ቢል ሲያንስበት እንጂ እኮ የሚበዛበት አይደለም። በራሱ አማርኛን አለማወቅሽ እንጂ የሀገር ባለቤት ነኝ ማለት ሌላውን አይደለም ማለት አይደለም። ይሄን ቪዲዮ አድርሱልኝ። አመሰግናለሁ። ስለዚህ ሴትየው ስሟን ሜንሽን ማድረግ አልፈልግም። ከሁሉም ቀድሜ የሰራሁት እኔ ነኝ ማለት እችላለሁ እና ማንም ሰው አቴንሽን አልሰጠውም። ከዛ በኋላ ይሄ ቂምን ማራባት ልክ አይደለም ምናምን ብዬ ዲሊት አደረኩት ፖስቱን። አሁን ግን በደንብ ወጥቷል እና እሷም ምላሽ ሰጣለች ከአውድ ውጭ የተተረጎመ ምናምን ብላ እንደገና ልሰራው ተገድጃለሁ። የመጀመሪያው ነጥቤ የምክክር ኮሚሽኑ እንደዚህች አይነት ወንጀለኛ ጄኖሳይድ ባይ ዘ ዌይ ከዚህ ነው የሚጀምረው። ሌቭል በማድረግ የሚተነፍግ ያለችው የአማራ ሕዝብና የኦርቶዶክስ እምነት ሌቭል ተደርጓል። በእንደዚህች አይነት ቆመ ቀር ሰዎች ነው ላይክ ጄኖሳይድ የሚታወጀው። ትክክል አይደለም። አንደኛ አንድ ማህበረሰብ እንደ ማህበረሰብ ይተነፍጋል ወይም ደግሞ ይገማል አይባልም። አንድን ሀገር የዛ ሀገር ባለቤት ነኝ ማለት በምንም አይነት ወንጀል ሊሆን አይችልም። ኢትዮጵያ የኦሮሞ ነች፣ ኢትዮጵያ የአማራ ነች፣ ኢትዮጵያ የትግራይ ነች፣ ኢትዮጵያ የሁሉም ኢትዮጵያውያን ነች። ዘሬን አትጠይቀኝ ዘሬ ኢትዮጵያዊ ነው ማለት መተንፈግ ከሆነ መተንፈግ ካንቺ ጠረን ይልቅ በጣም የተሻለ ነው። የመጀመሪያው። ሁለተኛው ኦርቶዶክስ ቤተክርስቲያን እንደ ኦርቶዶክስ ቤተክርስቲያን የሀገር ባለቤት አይደለችም ብሎ መናገር ከእውነትም ከህሊናም ጋር መጣላት። በእውቀቱ ስዩምንም አንስታ ለማብጠልጠል ሞክራለች። this is pure stupidity. Stupidity is always stupid. I'm not an exception, she's not an exception. ማንም ኤክሰፕሽን የለም። ፕሮቴስታንትን እንደ ፕሮቴስታንት ለማሰደብ ሲሰድቡ መልሰህ መሳደብ ክርስቲያናዊ ወግ አይደለም። ነብዩ ሄኖክ ነው፣ አጭበርባሪ ነው፣ ማፊያ ነው። ከሱ የተማረችው ይመስለኛል ለአማራን እንደ ህዝብ መሳደብ። እቺን ነው እንግዲህ የምክክር ኮሚሽኑ አንድ ወካይ አድርጎ ያቀረበው። ፒውርሊ ወንጀለኛ ነች። ወንጀለኛ ነች ማለት ሌላ ሀገር ቢሆን ኖሮ ለምሳሌ ሩዋንዳ ብትኖር 25 ዓመት እስር ያስፈርድባት ነበር። ኢትዮጵያ ውስጥ ኦርቶዶክስንና አማራ መሳደብ፣ ሌቭል ማድረግ፣ ለመገደል ማዘጋጀት በጣም የሚያሸልም ስለሆነ ይሄው የምክክር ኮሚሽኑ እቺን ተወካይ አድርጎ አስገብቷታል። ፓስተር ጌዲዮን በእውነት እናመሰግናለን። እጅግ ድንቅ የሆነ ንግግር ነው የተናገርከው። በእውነትም በትክክለኛ ስሟ ጠርቷታል። ወንጀለኛ ናት ሲል ተናግሯል። ይሄ ድንቅ የሆነ ስም ነው። በግብሯ ነው የጠራት ማለት ነው። ይቺ ሴት ወንጀለኛ ናት። በወንጀል የምትጠየቅበት ጊዜ ይመጣልኝ። እንግዲህ ስለ አስቴር በዳኔ ስናነሳ ፓስተር ጌዲዮን የነገረን አንድ ነገር አለ። ሰው ማንን ይመስላል ይባል መምህሩን ነው። እንግዲህ መምህሯ ወይም ነብይን የምትለው እነ ሄኖክ ናቸው። ሐሰተኞች ናቸው፣ ሌቦች ናቸው፣ አጭበርባሪዎች ናቸው። እንዲህ ያለውን
የዘር ፍጅት የሚቀሰቅሱ ህዝብን ከህዝብ የሚያጣሉ በሃይማኖት ስም የተሸፈኑ እጅግ በጣም ስግብግብ ፍቅረ ነዋይ ያጠቃቸው ሆዳሞች ፖለቲከኛ አዳሪ የሆኑ ሰዎች ናቸው። እንግዲህ ይሄ ግለሰብ ወይም ይሄ ፓስተር አስተምሯት አስቴር በዳኔ እንደዚህ መስላ እንደዚህ አክላ ወጣለች ማለት ነው። ከዚህ የምንጠብቀው ነገር ነው። ምክንያቱም ምንጊዜም ከዝንብ ማር አይጠበቅምና አስተማሪዋን መስላለች ማለት ነው። ሰው መጀመሪያም እንዳልኩት ሰው የሚመስለው መምህሩን ነው። ስለዚህ አስቴር መምህሯን መስላለች። በእውነት ፓስተር ጌዲዮን እንደነገረን እቺ ሴት ወንጀለኛ ናት። የምትጠየቅበት ጊዜ ሩቅ አይሆንም። ይሄ ለታሪክ እናስቀምጠዋለን። እንግዲህ ወንድማችን ዮኒ ማኛ ደግሞ ይቀጥላል። እስኪ ምንድነው ያነሳው ነገር? እጅግ ድንቅ ነገሮች አንስቷልኝ። እስኪ ዮናስ ሙሉነህ የሚለውን እንሰማና ቀጣዩ ቪዲዮ እንመለከታለን። አስቴር በዳኔ የተጎዳሽው ለዛ ኦርቶዶክስ ላይ ጥላቻ እንዳለሽ አላቅም ነበር እግዚአብሔር በሚያውቀው። ምክንያቱም ከኦርቶዶክስ ነው የወጣሽው። አንቺ ኦርቶዶክስ በነበርሽበት ጊዜ መጽሐፍ ቅዱስ አንባቢ አልነበርሽም። አርቲስት ነች። ከማንም ጋር ስትራመጪ ስትርመጠመጪ ጓገሺ ስትይ ነበር። ምድረ ሰካራም ነው የወጣው ከኦርቶዶክስ። አብዛኛው የወጣው ሰካራም ቤተክርስቲያን ደርሶ ማያውቅ የሆነ በዓል ሲኖር ብቻ ሄዶ ተሳልሞ የሚመጣ እንጂ መጽሐፍ ቅዱስን ገልጾ የሚያነቡ የኦርቶዶክስ ልጆች ብዙ አልወጡ። ሪያሊቲው ይሄ ነው። እኔም አየሁ። አሁን ቀምቃሚ ስላልነበሩ ሰካራም ስላልኩ ጫታም ስላልሆንኩ ምናምን መጥቻ አየኋችሁ። መጥቼ ሳይ ያለው ጉድ እቃ መጫወት ማለት ነው። እግዚአብሔር ምስክር እቃ ነው የሚመስለው። አሁን ፕሮቴስታንትነት እቃ መጫወቻ ነው ለኔ። አይቼዋለሁ አላየውም አትሉኝም። ገብቼም ስጠይቃችሁ ነበር። አይን ፍጥጥ ጥርስ ግጥጥ ነው የእናንተ ነገር። መልስ እንኳን የላችሁ። ሶላ ስክሪፕቸር ብላችሁ ስትባሉ ነው የምትውሉት። ምኑንም አታውቁትም። ደስ ያላችሁ ነው የምታወሩት። ደስ ያለን የሆነ ነገር ይዘባርቃል፣ ያኛ ይዘባርቃል። የእብድ መሰባሰቢያ የሆናችሁት። ጤነኛ ሰው ነው የጠፋው። አብዛኞቻችሁ ቀውሶች ናችሁ። ወደ ፕሮቴስታንትነት ከእስልምና የሄደው እንደነገርኩ 2% አይሞላም። ሙሉ የኦርቶዶክስ ሰካራምና እብድ የሄደበት ነው። ጤነኛ የሄደበት የለም። ስጠጣ ነበር፣ ስሸጉር ነበር፣ ስሸረሙጥ ነበር፣ እንዲህ ሳረግ ነበር የሚል ነው በብዛት። ግባና ያቸው ምን ቴስቲሞኒ ሲያደርጉ ገብታያቸው። ምን ነበርክ ከዚህ በፊት ኦርቶዶክስ በነበርኩ ዘፋኝ ነበርኩ እና ጌታ አስመለጠኝ። ሰካራም ነበርኩ እና ጌታ አስመለጠኝ። አድቃቂ ነበርኩ፣ ጫት ስቅም ነበር የምሆነው፣ ጌታ አስመለጠኝ። ዝምባ ዶክተርም ይልሃል። ዶክተር አትቃም፣ አታጭስ፣ በአግባቡ ኦኬዥናሊ አንዳንዴ ቅመስ ይልሃል። ዶክተር ነው ማወራ። ምንም ይሄ ሃይማኖት አስፈልገው። ግን ችግሩ ምንድን ነው? የፈረደባት ኦርቶዶክስ አለች፣ የፈረደባት የአማራ ህዝብ አለ። በሆኖ ባልሆነው ስሙ ይጠራል። ሀገር ለመገንጠል፣ ሀገር ለማውደም፣ ሀገርን ለማጥፋት የተሳተፈበት መቼም ኦርቶዶክስን አታመጣም። እንዲሁም ደግሞ የአማራ ህዝብን አታመጣም። የአስቴር በዳኔ ንግግር ማንም ንጹህ ህሊና ያለው ማንም አዋቂ ነኝ የሚል ሙሉ ጤና ያለው ሰው ምን ማለት እንደሆነ ምን እንደተፈለገ ንጹህ ወንጀል እንደሆነ ግልጽ ነው። ስለዚህ ይሄ ወንጀል በህግ የሚጠየቅበት ጊዜ ግድ ነው ማለት ነው። እቺ ሴት በወንጀል መጠየቅ መቻል አለባት። ወንጀል ሰርታለች። ለወንጀሏ ለዚህ ስህተቷ ይቅርታ እንድትጠይቅ ሰው የሚፈልገው እንደ ወንጀለኛ የሚገባትን ፍርድ በፍርድ ቤት ቀርባ ሊሰጣት ይገባል የሚል እምነት ነው ያለን ብዙዎች ያስነሳ ጉዳይ ስለሆነ ማለት ነው። ከዚህ በዘለለ ግን በጣም የሚያሳዝን ሁኔታ እንግዲህ እቺ ሴት ናች የምክክር ኮሚሽን ተብላ እዚህ ሀገራዊ ምክክር ኮሚሽን ላይ ገብታ እንዲህ ያለ ወንጀለኛ ሰው መሳተፉ ያሳዝናል። ምን ልታቀርብ ትችላለች? አሁን እቺ ሴት በግልጽ ለኦርቶዶክስ ቤተክርስቲያን ያላትን ጥላቻ ተናግራለች። እንዲሁም አማራ ለሚባለው ህብረተሰብ ያላትን ጥላቻና የበቀለኝነት ወይም ደግሞ እየደረሰባቸው ያለው መከራና ግፍ ይገባቸዋል፣ ገና ብዙ መከራ ይገባቸዋል፣ የእጃቸውን ያገኙት የምትል ሴት ምን አይነት ሀሳብ ልታቀርብ ትችላለች? በእነዚህ ሁለት አጀንዳዎች ላይ ምን ልታደርግ እንደምትችል በጣም ማሰቡ እጅግ በጣም ይዘገንናል። እስኪ በዚህ ጉዳይ እናንተ ሀሳብ ምንድን ነው? አሁን ትልልቅ ጦርነቶችን ያስነሳው ነገር አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ። የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል። ነው ትክክል ነው። ይበለው ይጨፍጭፈው ነው እና ይሄ ጨፍጫፊው እየጨፈጨፈ ያለው በመንግስት መዋቅር ውስጥም ሆኖ
በእስላም ወሃቢያ ውስጥም ሆኖ በመናፍቅም ውስጥ ሆኖ ኦርቶዶክሱን እየጨፈጨፈ ያለውና የሀገሪቷን አንድነት እያናጋ ያለው ትውልድ መጨፍጨፉ ትክክል ነው። ምክንያቱም ምክንያት አለው የሚጨፈጭፍበት። ኦርቶዶክሳዊው ኢትዮጵያ የኔ ናት ማለቱ ነው እያስጨፈጨፈው ያለው። ኦርቶዶክሳዊው ቤተክርስቲያን ለምን ትነካለች ማለቱ ነው እያስጨፈጨፈ ያለው። ስለዚህ ማን ኢትዮጵያ የኔ ናት በል አለ። ስለዚህ አሁን መጨፍጨፍ ትክክል ነው የሚል ነገር ነው እየተናገሩ ያሉት እኚህ ባልቴት ማለት ነውና አሁን እኔ እሳቸው ላይ አይደለም ጥፋት እየታገኛለሁ። ለምን እንደዚህ ያልክ የምትሉኝ ከሆነ ምክንያቱን አስቀምጣለሁ። ሀገር ቤት እንደዚህ የሚሉ ብዙ ሚሊዮን ሰዎች አሉ እንደዚህ የሚሉ ከዚህም የባሰ የመረረ ነገር የሚናገሩ በግልጽ በአላማ የሚያደርጉትን ነገር ኃላፊነት እየወሰዱ እያጠፉን እየጨፈጨፉን ያሉ ሰዎች አሉ እኮ እና እንዲህ የሚናገሩ ሰዎች አሉ፣ በየቤቱ በየጓዳው አሉ። ያንዳቸውንም ድምጽ ግን አውጥተን እንደዚህ አስተጋብተን አናውቅም። ለምን የኚህን ባልቴት ሴትዮ ድምጽ አስተጋባን የሚለውን ሳነሳ ምንድነው ማን ነው አርቲስት ነኝ ብለው እኚህ ሴትዮ ሲወጡ ጎበዝ አርቲስት እያለ ያጨበጨበ ስማቸውንና ክብራቸውን እዚህ ያደረሰው ማን ነው? በየፌስቡኩ በየቲክቶኩ በየዩቲዩቡ ላይ የወጡ አርቲስት ነኝ እያሉ ሲዘላብዱ ሲንዘላዘሉ እዛ ሚዲያ ላይ ማን ነው ጎሽ በርቱ እያለ እሳቸውን ይሄን ያህል ኦዲየንስ ፎሎወር የሰጣቸው ሲናገሩ ያን ሁሉ ላይክ እና ሼር ኮፒ ሊንክ እያደረክ ቦታ የሰጠው ማን? አንተ ኦርቶዶክሳዊ አይደለ ወይ? 90 እና 95 ሚሊዮን ኦርቶዶክስ የኚህ ሴትዮ አካውንት ቢታይ በፌስቡክም ብትለው በዩቲዩብም ብትለው በቲክቶክም ብትለው ገብታ አካውንታቸውን ብታይ አካውንታቸው ያን ያህል ከፍ እንዲልና ተደማጭ እንዲሆኑ ያደረጋቸው ቢፈተሽ ከ90% በላይ ኦርቶዶክስ ነው እንደዚህ ያደረጋቸው። ስለዚህ በገዛ እጅ በገዛ ጣት እጅ ላይ ባለው ስልክ እጅ ላይ ባለው የሚዲያ አውታር ክብር ሰተ ሞገስ ሰተ ከፍ ካደረክ በኋላ መልሰው ባልቴት አንተን ሲወጉ ለምን ተነካው ብለህ ብትጮህ የሚሰማ የለም። መጀመሪያ እንደዛ ስትዘላብድ ወጣ እንደዛ ስትል አርቲስት ነኝ ብላ የተለያየ እኔ ሲጀመር አይቻቸውም ሰምቻቸውም አላውቅም። እኚህን ባልቴት መልካቸውን ሁሉ ያለው እንጂ ምን እንደሆነ አርቲስትነታቸው ምን እንደሆነ ስራቸው ማውቀው ነገር የለም፣ እግዚአብሔር በሚያውቀው ማለት ነው። ብቻ ግን እንደዚህ ራሳችን ኦርቶዶክሳውያን አጨብጭበን ላይ ካደረስን በኋላ ከላይ ከወጣች በኋላ ማንም እንደማይነካት ካረጋገጠች በኋላ እቺ ባልቴት ከላይ ሆና ድንጋይ ስትወረውር መብቷ ነው። ማን መጀመሪያ ያወጣል? ስለዚህ አሁንም ወደ ላይ የሰቀልክበትን መሰላል ስበር ነው የምልህ፣ ሌላ ነገር አይደለም። እሷን ብቻ አይደለም እኚህን ባልቴት ብቻ አይደለም፣ ሌሎች ብዙ ጋለሞታዎች፣ ሌሎች ብዙ ባልቴቶች፣ ሌሎች ብዙ ሰዎች አሉ። መሰላል ሰተህ ገመድ አቀብለህ ወደ ላይ ያወጣቸው እነዚህን ሁሉ ሰብረ መጣል አለብህ። በቃ ከሰጣቸው ካወጣቸው ማማ ላይ ማውረድ አለብህ። አልወርድም ካሉ ያወጣህበትን መሰላል መስበር አለብህ። የዛኔ ወርዶ ይቀመጣልና ቢለፈልፉም እዛው ወሬያቸው ጓዳቸው ውስጥ ይቀራል። የግድ እኛ ጋር መድረስ የለበትም። እኛም ስለዚህ ነገር አናገርም። ወሬያቸው እዛው ጓዳቸው ይቀራል እና እንጂ እንደዚህ አይነቱ ከዚህም ባሰ የሚናገሩን ሰዎች ኮኔ ቪዲዮ ብዙ ልሰራላችሁ ላወጣላችሁ ይችላል። ግን እነዚህ እንደዚህ ሆኑ ሲባል ራስ ያወጣው ነው። ስለዚህ አውርደጣል፣ በቃ ሌላ ነገር የለም። እንደዚህ አይነት ቀላል የሚመስሉ ግን በጣም ትልቅ ዋጋ የሚያገኙ ፍትህ በእጃችን የምናሰፍንበት መንገዶችን መጠቀም ይገባል። ኦርቶዶክሳውያን ካለን ቁጥር ብዛት እንዲሁም ካለን ማህበራዊ ሚዲያ ላይ ተጽዕኖ መፍጠር የተነሳ ይህችን ሴት በተለያየ መንገድ በቲክቶክም በዩቲዩብ ላይም ወጥታ የምታደርገውን አካውንቷን በሙሉ ሪፖርት እያደረጉ ማዘጋት እንዲሁም ቪዲዮችን ያለመከታተል ላይክ ያደረገ ፎሎ አድርጎ የሚከተላት ኦርቶዶክሳዊ በሙሉ አንፎሎ እያለ መውጣት መቻል አለበት። ሳብስክራይብ የሚያደረገ ዩቲዩብ ላይ አንሳብስክራይብ እያደረገ ሊወጣ ይገባል። በዚህ ልክ ልንቀጣት ይገባል። በዚህ ነው መስበር የምንችለው ማለት ነው። እዚህ ወጣ የምትፋን ነው። እኛ ኦርቶዶክሳውያን አይዞሽ ብለን በተመለከትናት ዩቲዩብ ላይ በገንዛ አካውንቷ ፌስቡክ ላይ እንዲሁም ቲክታክ ላይ እየወጣች ይህን ነገር ስትናገር በሙሉ
ተመልካች ስላገኘች ነው። ስለዚህ አሁን ቀላልና ቀላል መፍትሄው ይሄ ነው። ወንድማችን እንዳለው መስበር ይቻላል። ይሄንን ትዕቢቷን ማስተንፈስ የሚቻለው ፍትህ በእጃችን መስጠት የምንችለው በዚህ ልክ ስናስቆማት ብቻ ነው። ስለዚህ ይህን አድርጎ ማስቆም ይቻላል። እንዲህ አድርጎ መስበር፣ ማዋረድ፣ ማንኮታኮት ይቻላል ማለት ነው። ኃይላይ እንደወጣችሁ ወደታች ደግሞ መውረድ የምንችልበት ቀላሉ መንገድ ይሄ ነው። ሁላችንም ይህንን ማድረግ ይኖርብናል። በዚህ ጉዳይ ላይ ሀሳብ አስተያየታችሁ ምንድን ነው? እስኪ እናንተም እንወያይበት። ይህ ነገር እንዴት ማለት ከዛሬ ጀምሮ አንፎሎ የማድረግ አንሰብስክራይብ የማድረግን ነገር ሁላችንም ልንቀሳቀሰው ይገባል፣ ልናደርገው ይገባል ማለት ነው። ሰላም ለእናንተ፣ ሰላም ቆዩ። በሌላ ቪዲዮ እመለሳለሁ።